ሰዎች መሞታቸውን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ገለጸ። የሱዳን ወታደራዊ መሪዎችና የዲሞክራሲ አቀንቃኝ ፖለቲካዊ ኃይሎች ሲቪል መንግስት ለማቋቋም ዛሬ ቅዳሜ ይፈራረማሉ ተብሎ ቀጠሮ የተያዘለት ስምምነት መራዘሙን አስታወቁ። የተራቡ ሚሊዮኖችን ለመመገብ የሚያስፈልገው በቢሊዮኖች የሚቆጠር ዶላር ካልተገኘ ከ12 እስከ 18 ባሉ ወራት ዓለም ከፍተኛ ፍልሰትና የአገራት ቀውስ እንደሚጋፈጥ በተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብር ዋና ዳይሬክተር ዴቪድ ቢዝሊ አስጠነቀቁ። ዜናው በዝርዝር ሶማሊያዋ ቦሳሶ አቅራቢያ በደረሰ የመኪና አደጋ 11 ኢትዮጵያውያን ስደተኞች መሞታቸውን ዓለም አቀፉ የፍልሰተኞች መርጃ ድርጅት IOM አስታወቀ። ባለፈው ማክሰኞ መጋቢት 19 በደረሰው አደጋ ሌሎች 20 ኢትዮጵያውያን ቆስለዋል። በሰዎች አዘዋዋሪዎች ወደ ቦሳሶ በመጓዝ ላይ የነበሩት ኢትዮጵያውያን የአደን ባህረ ሰላጤን በማቋረጥ ወደ የመን ለመድረስ እቅድ እንደነበራቸው የዓለም አቀፉ የፍልሰተኞች መርጃ ድርጅት የሶማሊያ ቢሮ ትላንት አርብ ባወጣው መግለጫ አስታውቋል። ይሁንና ስደተኞቹ ቦሳሶ ከመድረሳቸው በፊት የሚጓዙበት ተሽከርካሪ ተገልብጦ ሙትና ቁስለኛ ሆነዋል። የአካባቢው ነዋሪዎች 11 አስክሬኖችና በአደጋው ብርቱ ጉዳት የደረሰባቸውን ስደተኞች ወደ ቦሳሶ አጠቃላይ ሆስፒታል ወስደዋል። ሆስፒታሉ ከአቅሙ በላይ ህሙማን እያከመ እንደሚገኝ የገለጸው ዓለም አቀፉ የፍልሰተኞች መርጃ ድርጅት ተጎጂዎችን ለመርዳት ካለው የሕክምና ግብዓት አቅርቦት አብዛኛውን እንደላከ አስታውቋል። ባለፈው ማክሰኞ የደረሰውን ይህን አደጋ ጨምሮ ኢትዮጵያውያንና የምስራቅ አፍሪቃ ዜጎች በሚጓዙበት በዚህ የስደት መስመር ባለፉት 3 ገደማ ዓመታት 1100 ሰዎች መሞታቸውን ዓለም አቀፉ የፍልሰተኞች መርጃ ድርጅት አስታውቋል። ኢትዮጵያ በተቀሰቀሰ የኮሌራ ወረርሽኝ 51 ሰዎች መሞታቸውን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ገለጸ። በኦሮሚያና ሶማሌ ክልሎች 2300 ሰዎች በኮሌራ መያዛቸው ሪፖርት መደረጉን ድርጅቱ ትላንት አርብ ባወጣው መግለጫ አስታውቋል። በኦቻ መግለጫ መሰረት በሁለቱ ክልሎች በኮሌራ የተያዙ ሰዎች ቁጥር ካለፈው ጥር አኳያ በእጥፍ ጨምሯል። በኦሮሚያ ክልል በባሌ፣ ጉጂ፣ ምዕራብ አርሲ፣ ቦረና ዞኖች እንደዚሁም በሶማሌ ክልል ሊበንና ዳዋ ዞኖች ውስጥ የሚገኙ ቀበሌዎች የኮሌራ ወረርሽኝ ከተቀሰቀሰባቸው መካከል ናቸው። የኢትዮጵያ ባለስልጣናት 51 ሰዎች መሞታቸውን እንደተናገሩ የገለጸው በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወረርሽኙን ለመቆጣጠር ተጨማሪ ገንዘብ እንደሚያስፈልግ አስታውቋል። ድርቅና ግጭት ኢትዮጵያና ኬንያን በመሳሰሉ አገሮች ለተቀሰቀሰው የኮሌራ ወረርሽኝ ዋነኛ ምክንያቶች ናቸው። ድርቅ ተጭኖት በቆየው የሶማሌ ክልል ባለፈው ሳምንት የተከሰተ ጎርፍ 230 ሺህ ሰዎች ላይ ተጽዕኖ ማሳደሩን ድርጅቱ ጠቁሟል። ጎርፉ የመኖሪያ ቤቶች፣ ማሳዎችና መሰረተ ልማት ላይ አደጋ አድርሷል። ትግራይ፣ አማራና የአፋር ክልሎችን ጨምሮ በመላ አገሪቱ ላለው የሰብአዊ እርዳታ ፍላጎት ምላሽ ለመስጠት 4 ቢሊዮን ዶላር እንደሚያስፈልግ የገለጸው የተባበሩት መንግስታት ድርጅት ያገኘው ግን 18 በመቶውን ወይም 727 ሚሊዮን ዶላር ብቻ እንደሆነ አስታውቋል። የሱዳን ወታደራዊ መሪዎችና የዲሞክራሲ አቀንቃኝ የፖለቲካ ኃይሎች ሲቪል መንግስት ለማቋቋም ዛሬ ቅዳሜ ይፈራረማሉ ተብሎ ቀጠሮ የተያዘለት ስምምነት መራዘሙን አስታወቁ። ሲቪል መንግስት የሚያቋቁመው ስምምነት የሚፈረምበት ጊዜ የተራዘመው የሱዳን ጦርና ብርጋዴር ጀነራል መሐመድ ሐምዳን ዳጋሎ የሚመሩት ፈጥኖ ደራሽ ኃይል በጸጥታ መዋቅሩ ላይ ስለሚደረግ ማሻሻያ በጀመሩ ድርድር ሳይስማሙ በመቅረታቸው መሆኑን አሶሺየትድ ፕሬስ ዘግቧል። ፈጥኖ ደራሽ ኃይሉን ወደ ሱዳን ጦር ለማዋሃድ ድርድር ሲካሄድ ቢቆይም መቼ ተግባራዊ እንደሚደረግ መሪዎቹ መስማማት ተስኗቸዋል። የሱዳን ጦር ውህደቱ በ2 ዓመታት ውስጥ ሊከናወን ይገባል የሚል አቋም አለው። ብርጋዴር ጀነራል መሐመድ ሐምዳን ዳጋሎ የሚመሩት ፈጥኖ ደራሽ ኃይል በበኩሉ በ10 ዓመታት ውስጥ ሊሆን ይገባል ባይ ነው። የሱዳን ወታደራዊ መሪዎችና የዲሞክራሲ አቀንቃኝ ፖለቲካዊ ኃይሎች በጋራ ባወጡት መግለጫ ስምምነቱ የሚፈረምበትን ጊዜ ለመወሰን ነገ እሁድ ስብሰባ እንደሚደረግ አስታውቀዋል። የሱዳንን የሲቪል መንግስት የሚያቋቁመውና ወደ ምርጫ የሚደረገውን ሽግግር የሚያስጀምረው ስምምነት የሚፈረምበት ጊዜ እስከ መጪው ሐሙስ መጋቢት 28 ድረስ መዘግየቱን የድርድሩ ቃል አቀባይ ኻሊድ ኦማር በትዊተር ባሰፈሩት መልእክት ተራቡ ሚሊዮኖችን ለመመገብ የሚያስፈልገው በቢሊዮኖች የሚቆጠር ዶላር ካልተገኘ ከ12 እስከ 18 ባሉ ወራት ዓለም ከፍተኛ ፍልሰትና የአገራት ቀውስ እንደሚጋፈጥ በተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብር ዋና ዳይሬክተር ዴቪድ ቢዝሊ አስጠነቀቁ። ኃላፊነታቸውን በሚቀጥለው ሳምንት ለአሜሪካዊቷ ሲንዲ ማኬን የሚያስረግቡት ቢዝሊ የዓለም የምግብ መርሃ ግብር በሚቀጥሉ 9 ወራት አንገብጋቢ እርዳታ የሚፈልጉ 350 ሚሊዮን ሰዎችን ለመርዳት የሚያስፈልገውን 23 ቢሊዮን ዶላር ማሰባሰብ ይችላል የሚል እምነት እንደሌላቸው ተናግረዋል።
እውነቱን ለመናገር በዚህ ወቅት 40 በመቶውን እንኳን ካገኘን እገረማለሁ ያሉት ቢዝሊ ባለፈው ዓመት ለሰብአዊ እርዳታ ከፍ ያለ ገንዘብ የሰጡትን አሜሪካና ጀርመንን አመስግነው እነ ቻይና የሞራል ግዴታቸውን እንዲወጡ ጥሪ አስተላልፈዋል። እርዳታ ዓለም ለገጠመው የምግብ እጥረት ዘላቂ መፍትሄ ባይሆንም ቢዝሊ የኮቪድ-19 ወረርሽኝ ዓለምን ባመሰበት ወቅት ትርፍ ያጋበሱ ባለጠጎችም እጃቸውን እንዲዘረጉ ጠይቀዋል። ኃላፊው እንዳሉት አለበለዚያ ከ12 እስከ 18 ባሉ ወራት ከፍተኛ ፍልሰት ይከሰታል፣ አገራትም መረጋጋት ይርቃቸዋል። ሕፃናትን ጨምሮ በመላው ዓለም ሰዎች ይራባሉ። በጣም ተጋላጭ የሆኑ ሰዎችን ለመርዳት በቂ ገንዘብ የለንም ያሉት ቢዝሊ በአሁኑ ወቅት ከቀውስ አፋፍ ላይ እንገኛለን፣ በእጅጉ ካልተጠነቀቅን በምድር ገሃነም ይሆናል በማለት ብርቱ ማስጠንቀቂያ ሰጥተዋል። ከምስራቅ አፍሪካ ሀገሮች ኢትዮጵያ፣ ሶማሊያ፣ ኬንያ እና ደቡብ ሱዳን ዴቪድ ቢዝሊ ችግር ይጠናባቸዋል ካሏቸው መካከል ናቸው። ሩሲያ ከዩክሬን በኩል ብርቱ ተቃውሞ ቢገጥማትም የተባበሩት መንግስታት ድርጅት የጸጥታ ጥበቃው ምክር ቤት ተዘዋዋሪ ፕሬዝደንትነትን ተረከበች። ለአንድ ወር የሚዘልቀውን የጸጥታ ጥበቃ ምክር ቤት ፕሬዝደንትነት ዛሬ ቅዳሜ ከሞዛምቢክ የተረከበችው ሩሲያ ኃላፊነቱ የሚሰጣትን መብቶች ሁሉ ለመጠቀም እንዳቀደች አስታውቃለች። ሩሲያ ለሚቀጥሉ 30 ቀናት የጸጥታ ጥበቃ ምክር ቤቱን በፕሬዝዳንትነት ስትመራ ራሷን ሙያዊ በሆነ መንገድ እንድትመራ አሜሪካ ጥሪ አቅርባለች። ይሁንና አሜሪካ እንዳለችው ሩሲያ ኃላፊነቱን እንዳትረከብ ለማገድ የሚያስችል ምንም አይነት መንገድ የለም። የተባበሩት መንግስታት ድርጅት አባላት እንደ ስማቸው ቅደም ተከተል የጸጥታ ጥበቃ ምክር ቤቱን ተዘዋዋሪ ፕሬዝደንትነት ይረከባሉ። የዩክሬኑ ፕሬዝደንት ቮሎዶሚር ዜሌንስኪ ጽህፈት ቤት ኃላፊ አንድሬ የርማክ ሩሲያ ምክር ቤቱን የመምራት ኃላፊነቱን መረከቧ በህግጋት ላይ ለተመሰረተው ዓለም አቀፍ ግንኙነት ትዕምርታዊ ጉዳት እንዳለው ተችተዋል። ጉዳዩን ከመቼውም ጊዜ የከፋ ቀልድ ሲሉ ያጣጣሉት የዩክሬን